18 ሚሊዮን ብር የፈጀው የጥላሁን ገሰሰ መታሰቢያ ሐውልት ኢትዮጵያ የሙዚቃ ንጉስ ይሉታል አድናቂዎቹ። ድምፃዊ ጥላሁን ገሰሰ ኢትዮጵያ በቅጡ ካላከበረቻቸው እንቁ አርቲስቶች መካከል አንዱ ነው ቢባል ማጋነን አይሆንም። ለቦብ ማርሊ መንገድ የሰየመች አዲስ አበባ ለጥላሁን ግን መታወሻነት ነፍጋ ቆይታለች። እነሆ አሁን ጊዜው ደርሶ ለድምፃዊ መታሰቢያ አዲስ አበባ ሊቀመጥለት ቀኑ ደርሷል። የቁም ነገር ጋዜጣ ባለቤት ታምራት ኃይሉ ባረጋገጠው መረጃ 18 ሚሊዮን ብር የፈጀው የጥላሁን ገሰሰ መታሰቢያ ሐውልት በነገው ዕለት ይመረቃል። 6 ኪሎ ሰማዕታት ሐውልት መታሰቢያ ግርጌ የተሰየመለት አደባባይ ላይ የተሰራው ሐውልት ሙሉ ወጪውን የአዲስ አበባ ከተማ አስተዳደር ሸፍኗል። በምረቃውም ላይ ከንቲባ አዳነች አቤቤ እንደሚገኙ ይታወቃል። ሐውልቱንና ዙሪያ አደባባዩን ደረጃውን በጠበቀ መልኩ የሰራው ወጣት ሰዓሊ እና ቀራጺ ብርሃኑ ታደሰ ሲሆን ስራውን ለማጠናቀቅ 2 ዓመት ያህል ወስዷል። ጥላሁን ገሰሰ ሐውልት በመስራቴ እድለኛ ነኝ የሚለው ቀራጺ ብርሃኑ በልጅነቴ አሰላ ስታዲየም ጥላሁን ገሰሰ፣ ሂሩት በቀለና ታምራት ሞላ የሙዚቃ ስራቸውን ሲያቀርቡ መድረክ ላይ ወጥቼ የጥላሁንን እግር የመሳም ዕድል ገጥሞኝ ነበረ። ያኔ እግሩ ላይ የወደኩበት አርቲስት ሐውልት ዛሬ ለመስራት በመቻሌ እድለኛ ነኝ ሲል ተናግሯል። እነዚህንና ሌሎች የሙዚቃ መዝናኛዎችን አሪፍ ሙዚቃ ቤት ላይ ያገኛሉ። ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።